የምግባርን መንደሪ መጽሐፍ ልንመረቅ ስንጠራ የሆኑ ሰው ይመጣል ብለን በሆኑ አልገበትም ነበር። ስለመጣችሁ እጅጉን ደስ ይለናል። በድጋሚ እንኳን ደህና መጣችሁ። ሌላው ግን መንደሪ ስለሆነ መጽሐፉ እንደ አንዳንድ መንደሪ ይመረቃለን ሽታውን አንችለውም ይሄ ነገር ስልን ነበር። ግን ምንም ሳይሽተኝ ሲቀር መንደሪ ነው የተወከረው እና እንትንም አይታየኝም። ጎዝጎዝም ይላለን ነበር እንደ ጎዝጓዝ የመንደሪ ነው ደርሷል። ግን ሁላችሁም ጋር ያልተበላም አለ ይዞ መሄድ አይቻልም። በነገራችሁ ላይ በድጋሚ እንኳን ደህና መጣችሁ። ምግባር ሲራጅ ከዚህ ቀደም ዘንባባ የተሰኘ ልብ ወለድና ደግሞ የፍቅር መሀሌይ ደግሞ የሚል በዛው መጽሐፍ ላይ የተካተተ ግጥሞች ነበሩት። አሁን በዚህ መጽሐፍ ድጋሚ መጥቷል። ቆንጆ ግጥሞች አሉት። ከዚህ ቀደም በነበረው መጽሐፉ ያያችሁ ታውቃላችሁ። አሁን ደግሞ እነኝን ግጥሞች እንድናጣጥም እንድንሻተት ነው የተጠራራ ነው። በፕሮግራሙ ላይ ተጋብዛችሁ የመጣችሁ እንግዶች፣ የክብር እንግዶች አሉን። የቀደሙ ሰዎችን ማክበር ተገቢም ነውና ጋሽ ስዩም ተፈራን እንደዚሁም ደግሞ ጋሽ አለማየሁ ገላጋይን ስለመጣችሁ በጣም እናመሰግናለን። ጋሽ ስዩም የሚሉን ነገር ይኖራል ወደኋላ። ጋሽ አለማየሁ ግን እንዲሁ ትልቅ ሰው በዋለበት ደግሞ ልጆች ሲገኙ በረከታቸውም ቀላል አይደለምና እንዲደርሰን ስለሆነም እናመሰግናለን። እናንተስ? ሙዚቀኛ ቴዎድሮስ አክሊሉም አለ። ብዙ ጊዜ ግጥም አካባቢ ሙዚቀኞች ይገኛሉ። የእሱን ደግሞ እንደዚሁ ቆንጆ ዜማዎችም እንሰማለን። ገጣሚዎች ፍሬዘር አድማሱ፣ ዮሐንስ ሀብተ ማርያም፣ ራሱ ምግባር ሲራጅ እንደዚሁም ያሳየውን የልቡን ሊያዋየን ፍቃዱ አየልኝ፣ ቢኒያም ገብሩን እንደዚሁ አሉ። አስቀድመን ፍሬዘር አድማሱን፣ ዮሐንስ ሀብተ ማርያም እና ቢኒያም ገብሩን በተከታታይ መጥተው የጣማውን እንግዲህ እንዲያሰማችሁ እንጋብዛቸዋለን። ጤና ይስጥልኝ። እንግዲህ ምግባር ሲራጅ መንደሪን የተሰኘ ቃናም ህልውናም ያለው የግጥም መድበል ዛሬ ይዘህልን ስለመጣ ሰርግና ሞት አንድ ነው። በጣም እንኳን ደስ አለ በሉታ። አንድ ግጥም አነባለሁ ከምግባር መጀመሪያ፣ ከዛ ከኔ ገጽ 92 ነው። ጀርባ ለሰጠሁት ጀርባሽ ይቅርታ፣ ጅራፍ ወለደች እናቴ እትብቷን፣ ገምዳ አሳጥራ ቆርጣ፣ መገረፈያዋን አጠበች፣ ስቃይዋን እኔን አረባች፣ አበዛችኝ መከራዋን አደረጀች፣ በመልክ በጢብኛ በጎመን በክክ፣ ከጀርባዋ አዋለችኝ የእምነት ራስ ነው ማዘል፣ ግረፈኝ ልጄ አለችኝ ስታቃስት በየቦታው፣ ሰንበሯን ቆጥሬ እኔስ አፌን ፈታሁ። እሷ ግን እናቴ ባያድላት ገራፊዋን ወለደች፣ እኔን ተፈጸመ። እናት ገራፊ ከመሆን ወደ አለመሆን ያምጣን። ይሄ ለበነቁጥ አለመሞት ሲሞት በሚወለድ ህይወት እንደሚገደል ሞት ከሞት ሲሟሟት ያኔ አለመሞት አለመሆን ሲሆን እንደማይሆን ኩነት ከመሃይም ዕውቀት እንደሚፈልቅ ትምህርት ሲያበራ አለመሆን ያኔ አለ መሆን አለመሆን አለመሆን አይሆንም ምን ትተው ይሆናልን ያዙ ነው እንዴ ተረቱ።
እንደምን ይሆናል? አይሆንም እንጂ አይሆንም እንጂ እንዴት ይሆናል? ኢትዮጵያን ነቅቶ ማን የት ይኖራል? አይሆንም እንጂ ለምን ይሆናል? የማንን እንቅልፍ ማን ይቃዣዋል? አይሆንም እንጂ መቼ ይሆናል? የማንን ሰንደቅ ማን ያወርደዋል? የማንን ግዝፈት ማን ያጫጨዋል? የማንን ሀገር ማን ያፈርሰዋል? አይሆንም እንጂ እንዴት ይሆናል? አለመፍረስ አለ መፍረስ። በመታነጽና በመፍረስ መካከል በልዩ ተማስሎ በግልጽ የሚታየው የመገንባት መልኩ መፍረስን ሆኖ ነው። ሰውየውም ቢሆን ልጅቱን ሲዳዳት እንደዚህ ነው ያላት፣ እየካብሽናጂኝ እንደ ውሃ ልኩ መፍረስ አይደለም ወይ የመታነጽ መልኩ? አጀብ! በእንዲህ አይነት ሚዛን በፍቅር ምጣኔ በዚህ አይነት ልኬት የመውደድ ክዋኔ በመስዋዕትነት ተዋዶ ለመፍረስ አልታጭም እኔ። ሰው በወዳጁ ፍርሰት ራሱን አንጾ መኖር ያለ መለት ያኔ ነው ሲጠና፣ ያኔ ነው እርኩሰት። እውነቱን አጢኖ በአንክሮ ላየው አሟሟት ነው እንጂ ሞትማ ያው ሞት ነው። አለመሞት አለ መሞት። እውነቴን አትንኩ፣ እምነቴን አትንኩ፣ ሀገሬን አትዩ፣ ልጄን አትመኙ፣ በቅጥሬ አትገኙ። አያዩ አይታችሁ፣ አይነኩ ነክታችሁ፣ አጉል ተገኝታችሁ፣ ቀይ መስመር አልፋችሁ ፊቴ ከቆማችሁ ወላዲተ አምላክን እመኑኝ ያን ጊዜ ጉድጓዱ ተምሶ ተርሷል ልጣችሁ። አያገዳደሌ አያሟሟታችሁ። አለመግደል አለ መግደል። ያው እንደምናውቀው ወይ እንደማናውቀው ሞት የምንለው ጉድ የህይወት ሞት ሳይሆን የሞት መወለድ ነው። ፈረንጁም በቋንቋው እውነቱን ያመነው እንዲህ እያለ ነው። To be dead is not the days of life but the birth of days. አለመወለድ አለ መወለድ። በቅኔ አይን አብራ ያልታየውን አይተው አምነው ያሳመኑ የክፉን ኃያል ከልተው በሰናይ ልባቸው ገዝፈው የጀገኑ በጥልቅ ውቅያኖስ ሰርጥ ሰምና ወርቅ ሆነው በቅተው የመነኑ በግጥም ጥልቅ ህዋ ማዕድን የሆኑ ሰርክ በመወለድ ሞትን የገደሉ እኒያ እና እነዚያ ሞተው አያውቁምና ለቀብር አታብሩ። እንዲህ ያለን ኮከብ ተሸክሞ አያውቅም አይችልም መካኑ። አለመቻል አለ መቻል። ከገሃድ ተዋዶ ምስጢር እንደመውለድ ከገዛ ህሊና ወጥቶ እንደመሰደድ ክፉ የሰው አውሬን በህገ ልቦና ገርቶ እንደማላመድ ሄዶ ባለመድረስ ተለክቶ የጸና እንደ ምናብ ጉዘት እንደ ልብ ጎዳና እንደ እምነት አሻራ እንደ እውነት ዳና እንትንም ምንምም ኖሮ አያውቅምና ስበትህን ግፋው ግፊቱን ሳብና። አለመሳብ አለመሳብ አለመግፋት አለመግፋት ሁሉም አለ ምንም የለም ለምን ምን? ምግባሬ እንኳን ደስ አለ። አንድ ግጥም አቀርባለሁ የኔን ማለት ነው። ልብ ሆይ መውደድን ያህል መና ማፍቀርን ያህል ልዕልና የአንዳንዱ ሰው መቻል ሲከውነው በችግር ሳይሆን በምቾት በእጦት ሳይሆን በቅንጦት የሚችለው ነው። ልብ ወደደ ላባ ሆነው ለንፋሱ ለሰጋሪው ነፋሽ ሆነው በልስልሱ ለአክናፊው
እፉዬ ነው ገላ ነፍሱ። መንገዱን ግን የት ጀምረው የት ጨረሱ? እንዲህ አይደለም መንገደ ልብ አይመተር አይሰፈር። ስለዚህ አልጀመሩም አይጨርሱም። መንገደ ልብ ለዘላለም ነው ዘላለም፣ እስከ ዘላለሙ ለዘላለሙ አሜን። ልብ ሆይ ደብተራ ሁን፣ መተት ሳይሆን ጥበብ ከውን። ጂኒን ትተህ መልአክ ጎትት፣ አንደ ረቢህ ድንጋይ ሳይሆን ያውርድ ህብስት። አትገንግን አይቻልን የምትችል ሁን፣ እስክንድር ሁንና ሽቅብ ምጠቅና ከፀሐይ ላይ አፈር ቆንጥረህ አምጣና ንጋት አይኑን ሳይገልጥ ከለማኙም ቀድመህ ማለህ ገስግስና ወፍም ሳይቀምስብህ ከመሃል ጊዮን ላይ ውሃህን ቅዳና ጭቃ አብኪ ሁንና ጠይም ገላ ፍጠር ኢትዮጵያ በልና። እና ልቦይ ጠይም ፀሐይ ጠይም አፈር ጠይም ውሃ ያንተ መውደድ ጠይም ሕይወት የዳረችህ ለፍስሐ። አይኩሏት ኩል ፍጥረት አያደምቋት ድምቀት የመለኮት ስምረት የመለኮት ኪነት። እሷ እንዲህ ናት ቻልበት ቻል ውደድ ወፍፍ በድንቅ በድ። አሸዋ ሁን ብዛ ኮከቡን በሰማይ በአጽናፉ ተዘራ። በጠብታ ድህነተ ማይ መሆንን ስለ እሷ ፍቅር ጀብዱ አስታጥቀው ታምር ስራ። ጠጣር ኩራት አቅልጥ አለት እብሪት ንደል የሞላ ጽዋሁን ለመውደድ አትጉደል። እሷ እንደው እንዲህ ነች ጸዳል ምድረ ሎዛ እንቁ እንቁ አልማዝ መዓዛ የነፍስ አውደ ምረት እውነት ሕይወት ውበት የልብ ከፍ እርገት ጀብዱ ወኔ እምነት። አየህ አይደል እሷ እንዲህ ነች ልስራት ስትል የሰራች ከመኖር አውድ ሌላው ሲጎል ሰው አድርጋ ያቆመች። በገንዘብ አትገኝ በወርቅ አትለወጥ መንፈሳዊ ንብረት ለማንም አትሰጥ። የዓላማ ምህዋር መኖሪያ ማደሪያ የመኖር መቅደሱ የጽድቀቱ አጥቢያ ከመሬት ተሰፍራ ከመሬት ያልሆነች በህልውናው መልክ ሁሉንም ያስገኘች ሕይወት ሁኑ ያለች ሀገር መለኮት ነች። ቻልበት ጠጣር ኩራት አቅልጥ አለት እብሪት ንደል የሞላ ጽዋሁን ለመውደድ አትጉደል። ቻልበት ውደድ ወፍፍ በድንቅ እበድ ከዙፋንህ ውረድ መጎናጸፊያህን ውብ ካባህን ቅደድ። ወዲያ በላክሊሉን ወዲያ ጣለው ክብሩን ጥልቁን ያልጠለቀ በከፍታው አይለምድ። እናም ውረድ ከዙፋንህ ውረድ አርምሞ ነው ምሷ ወደ ባትህ ሂድ ዝጋ መንን እዛ ይሄን ዓለም ናቀው ስለ ፍቅሯ ልትጸድቅ ቀልብህን አስገዛ። ንጉስም ቅዱስም ካልሆነ በስተቀር ጠይም ብርሃንን ማንም ችሎ አይገዛ። ልቦይ ወዳጃነህ ነኝ ካልክማ ካምባ ስፈር በአማን ጀግን አርብ ባምባ ወዳቂ ላይ እንዳትሸልል ተጀቡነህ የብለት ካባ። ለሷ ስትል ቀና ቀና በል ለናቂ አትመች ሁንላት በኑሮ ጦራውድ ወዶ ገብ ዘማች። ሁንላት ፈትልህ ያረቄ ሸማህ ያስካሪ ያለመታከት ፍቅር ዘያሪ የማትደክም በእንዝርቱ ሿሪ። ሁንላት ጊዮን ማህሌት የገነት ጥንስስ የግሪክ ጥበብ የሮም የጦር ልብስ ካንተ ተቀርቶ እንዲያም የሚለበስ። ሃኒባል ልብህ የአርጎስ አውራ አባ መላሁን ለጣሊያን ጭፍራ። ሁንላት የሰላቱ አሽከር የጭቃ ውጋት በገደሉ ልክ ለእናት ሀገር የምትበዛላት። ልቦይ ከአምባ ስፈር በአማን ጀግን አርብ በአምባ አታቆልቁል ጥሻ አትውረድ አታዘቅዝቅ ገደል አትሂድ። ከፍ ብለህ ከሰገነት ተሰይመ ሞት ገዝተ እንደ ወፏ ሕይወት አልምድ። እንዲህ ውደድ እንዲህ ንፈስ እንዲህ ንጎድ። አመሰግናለሁ። ሰላም እንዴት አመሻችሁ? ምግባር እንኳን ደስ አለ። እኔ እዚህ የመጣሁት ከንባብ በኋላ ለሚኖረን ውይይት ትንሽ ሀሳብ ለማቃበል ነው። ሞንታጅ በመንደሪን ውስጥ
ከምግባር ጋር ስለ ግጥም ስናወራ ግጥም ስጽፍ ቀድሞ የሚታይ ነገር ስዕል ነው ማለቱን አስታውሳለሁ። እኔም መንደሪንን ሳነብ ገዝፎ የታየኝ ነገር ስዕል ነው። የገጣሚው ማቴሪያል ቀለምና ሸራ ወይም ሌላ ስዕልን መሳያ ቁስ ባይሆንም ቋንቋ ወይም በቃላት በአንባቢው አእምሮ ውስጥ ስዕልን መሳል ይቻላል። እንኳንስ ይበልጥ ምስልን የሚከስቱ ቃላት ተመርጠው እና በምጣኔ ተቀናጅተው ግጥም ሆነው ቀርበው ቀርቶ ቃላት እንዲሁ በነጠላ ለብቻቸው ተገኝተውም በሰዎች አእምሮ ውስጥ ስዕልን መፍጠር ይችላሉ። ለምሳሌ ቤት፣ ዋርካ፣ ሞት አንዳች ምስልን ውስጣችን ይፈጥራሉ ወይም ሲግኒፋይ የሚያደርጉት ነገር አለ። አሊያም እንደ ስዕል አንዳች ነገርን የሚወክሉ ምልክቶች ናቸው። በግጥም ውስጥ የምናገኘው ስዕል የገጣሚው ቪዥን ሲሆን ይህ ስዕል ደግሞ ብቻውን ሳይሆን ቃላት በተፈጥሯቸው ሊይዟቸው በሚችሉት ሙዚቃዊ ድምፅና ሊወክሏቸው በሚችሉ ሀሳቦች ወይም ስሜቶች ታጅቦ ነው የሚቀርበው። ግጥም መሳሪያው ቃላት መሆኑ ይታወቃል። ስለዚህ በግጥም ከላይ የተጠቀሱት ነገሮችና ሌሎች የግጥም ፍሬ ነገሮች ህብር ሲፈጥሩ የገጣሚው ቪዥን በሙዚቃ ድምፅ ታጅቦ ስሜትን የሚያጋባ ስዕል ሆኖ ሲቀርብ እናያለን። ሸራ ላይ ካለው ስዕል ይሄኛው ለየት የሚያደርገው ተፈጥሮ በጊዜ ውስጥ የሚገለጽ ስለሆነ አብሮ ምስሉ እያደገ እየተለወጠ ሲሄድ እናያለን። ሞር እንደ ተንቀሳቃሽ ምስል ሊሆን ይችላል። ለስዕል ትኩረት የሰጠሁት ከላይ እንደጠቀስኩት በመንደሪን ውስጥ ስዕል ታሪክ ሲነግር፣ ሀዘን ሲፈጥር፣ ሲያስገርም የግጥሙን ማዕከላዊ ሀሳብ ሲሸከም ስላስተዋልኩ ነው። ስዕሉ ህፃን ሆኜ ሁለት ጥርሳቸው ወርቅ የሚስቅ ያለ ጫማና ያለ ስንቅ ባለ እንጨት ሽርጥ ከወገባቸው ጠልፈው የሚለምኑ ገሪባ መዳፍ የሚተነትኑ ፈቅደው እጄን ስመው ምናሉኝ እንደሚሉት ስንኞች እውናዊ የሚመስል ሊሆን ይችላል። ወይም ደግሞ ድንገት ሸርተት ብላብኝ መሬት ተንተፍትፌ ቀሚሷን እሱ ሲሳተኝ እግሯ ሲሳተኝ ጥርሷ ሲሳተኝ ሳቋን ያዝኩት እንደሚለው የኤክስፕሬሽኒዝም ባህሪ ሊኖረው ይችላል። ይህ ብቻም አይደለም። በግጥሞች ውስጥ የምናገኘው ስዕሎች የሞንታጅ ባህሪ ያላቸው። ሞንታጅ በይበልጥ በሲኒማ ውስጥ የተለመደ ቃል ነው። በይበልጥ ሲኒማው ሞንታጅን ይጠቀም እንጂ አስቀድሞም በስነ ጽሁፍ ስራዎች ውስጥ ሞንታጅ እንደ ታሪክ መንገሪያ ዘዴ ጥቅም ላይ ሲውል ማስተዋል ይቻላል። ምናልባትም በሀገራችን ስነ ጽሁፍ ውስጥ በኔ ምልከታ ከኛው ሀገር ልቦለድ ድርሰቶች ውስጥ አደፍርስ ሞንታጅን በስፋት የተጠቀመ ልቦለድ ነው። ከአደፍርስ በኋላ በመጡት ሌሎች ልቦለድ ታሪኮች ውስጥም ይህን ሞንታጅን ማግኘት ይቻላል። ሞንታጅ ምንድን ነው? ሞንታጅ ማዋሃድ ወይም ወደ አንድ ማምጣት የሚል የቁም ፍቺ ሊትራል ሚኒንግ ሲኖረው በፊልም ውስጥ የተለያዩ ምስሎችን ወደ አንድ በማምጣት አንድ ላይ በማዋሃድ ታሪክ እንዲነግሩ ኢሞሽን ፕሮቮክ እንዲያደርጉ ጥቅም ላይ ይውልበታል። ፊልም ላይ ብቻ ሳይሆን ስዕል ላይ ያለ፣ ስነ ጽሁፍ ላይ ያለ፣ ፎቶ ሞንታጅ የሚባል አለ። በእያንዳንዱ እንትን የራሱን በስነ ጽሁፍ ውስጥም አለ፣ ልቦለድ ውስጥም አለ፣ የራሱ ባህሪ አለው። በተለይ ሰርጌይ አይዝንስታይን ከተባለ ሩሲያዊ ፊልም ባለሙያ በኋላ ሞንታጅን በተለያየ አይነት ባህሪ ፊልሞች ውስጥ እናየዋለን። ፖስት ሞደርን በሆኑ የልቦለድ ስራዎች ውስጥም በስፋት ይገኛል። የቲኤስ ኢሌት ዘ ዌስትላንድ ግጥም ውስጥ የገብረ ክርስቶስ ደስታ የሚያጽናኑ የሚለው ግጥም ውስጥ ሞንታጅን እናገኘዋለን። መንደሪን ውስጥስ? በእኔ ንባብና ምልከታ መንደሪን ውስጥ በግጥም ወይም በቋንቋ የተሳሉ ምስሎች ውስጥ ይህን ሞንታጅ እናየዋለን። በተራ ቁጥር አራት ያልታመምኩት ሞቼስ ቢሆን የሚለው ግጥም ውስጥ እንደሚከተለው ማግኘት ይቻላል። በክረምት ወጨፎው በረዶ የቀላቀለ ዝናብ አለበት፣ እኔ ካለሁበት በወዲያ የሚንዘፈዘፍ ሕፃን ምናልባት እናቱን ረሃብ ነጥቆት የሚሆን ከቆፈነነው ሕፃን በላይ ከከሰል ቤቱ በራፍ ላይ ብቱቶ ጋርዳ የምታጠባ ቡዳ ልጇን እንዳያይ ፊትና መልክ የሌላት ሴት ጥግ ጥጉን ባፉ እያሞቀ እጁን እያማረረ ወቅቱን የሚያክ ሲጃራ የሚጠጣ ብርዱ በጥርሶቹ መሃል እሳት እስኪፈልቅ ይጋጫል። ከወዲያ ተጮኸ ሕፃን ነበር ሜዳ ዳሪ እንቅልፉን ያለ ሽሩሩ ናፍቆቱን በማስቲሽ መግነዝ ቀባሪ። እሪ ተባለ ወደማይሰማበት ተጮኸ ወደ ጎርፍ ወደ ባዶ እሪ ሕፃኑን ነው ደካማውን ጎርፍም እንደ ሰው ለማንከባለል የቀለለውን
ተጮኸ ሙት ጩኸት የማይታደግ ጉልበት እሪ ተባለ እናት የለው ከጎርፍ የምትታገልለት አባት ባይኖረው ውሃ የሚጎትትለት ማስትሹን ባፉ እንደያዘ አልጮኸ አልተናዘዘ ሄደ እሪ ተባለ አድኑኝ አይል አፉ ማስትሽ ይዟል ማን ያድነው ሰው እንደው ዝናብ ጠልቷል ሁሉ መበስበስ ፈርቷል ከርቀት ያቡሽን ፊት አየሁት ፊቱ ላይ እሱን አጣሁት ሞቶ ነበር እዚህ ሲኖር የለም ነበር በዚህ ሲዞር አስለቀሰኝ ያቡሽ ነገር እንደው እንደተንከባለለ በተጠቀለለበት ላስቲክ ከጎርፍ ጀርባ እንዳለ ህፃኑ ጥቁሩ ደካማው ሄደ ሂደቱን ሳታዛንፍ አጥቢዋ እናት ልጇን አየች ጡቷን ካፉ ቀማች አለበት ጥላው ተነሳች ቀስ እያለ ጎርፉም ላላ እያየው ሰማዩ ፈካ አቡሽ በዝናብ ሄደ በቦታው ፀሐይ ተተካ እዛው ቦታ ተሸጠበት እዛው ቦታ ተሳቀበት ውንብዳለኝ እዛው መሸ እዛው ነጋ ሌላ ዝናብ ደካማ ወስዶ ሚሰልብ ጎርፍ መጣ ጥጌን ያስኩኝ ሁሉ ጠገ ጥጉን ያዘ ሌላ ጩኸት እያየው ሰማዩ ፈካ አቡሽ ግን ነገይን ነካ አስለቀሰኝ የኔ ነገር በዚያም ከአቡሽ መሄድ በኋላ ከዝናብ ማግስት ለምትወጣ ፀሐይ የሚመሰገን አምላክ ያስቀኝ ጀመር በዚህ ግጥም ውስጥ እኔ ካለሁበት በወዲያ በሚለው ሰው አይን ዙሪያ ያሉ ቁርጥራጭ ትዕይንቶችን አንድ በአንድ እያየን በመጨረሻም ከታሪክም በላይ በህይወት ፈረቃነት እንድናዝን ያደርገናል ከዚህም ሌላ ተራ ቁጥር 5 ላይ ታያትጓትችኝ ገላሽ ይቀደዳል ላይ በየአንጓቸው ፍራግመንትድ ወይም ቁርጥራጭ በሚመስል ሁኔታ የሞንታጅ መልክ ያላቸውን ምስሎች ማየት እንችላለን ብቻ በሰማይ አንዳች ሰልፍ አሚና ኮከብ ሲያዘምር ብራ ሲውል ቀልቶ ሲያድር አእዋፍ ዜማ ሲያጤኑ ሲወርዱ ከተሜ ዛፍ ስር ባለቅኔም ለአንዲት መስመር እምነት እንዳይጎድል እውነት እንዳይሳከር ውበት እንዳትጠረጠር ሲጥር ለዕለት ውሎ ስትሽቀረቀር ሰማይ ባደይ ስታጌጥ ምድር እንደ ጅብራ ተገትሮ ከማየት በቀር ያ አላህ ህይወት እስከሷ ጋር ነበር ሞንታጅ መኖሩ ለግጥሞቹ ምን አይነት ባህሪ ሰጣቸው የሶቪየት ሞንታጅ ፈጣሪ ሰርጌይ አይዘንስታይን ከሰራው ፊልም ውስጥ ተጠቃሽ የሆነ አንድ የሞንታጅ ትዕይንት አለ ይህ በሶቪየት የኦክቶበር ሪቮሉሽን ላይ ተመስርቶ የተሰራ ፊልም ነው በመጨረሻው ዛር አመራር ስር የተፈጠረውን ጅምላ ግድያ የሚያሳይ ፊልም ነበር በፊልሙ ላይ ሰልፍ ላይ ፖሊሶች የሚገደሉ ሰዎችንና በሌላ ቦታ የሚታረድን በሬ አንድ ላይ በመዋሃድ ሰልፉን ለብቻ እናያለን የሚታረድ በሬ ለብቻ እናያለን አንድ ላይ ሁለቱም ትዕይንቶች በየመሃል በማገናኘት በመጨረሻም የግድያው አስከፊነትን የሚገልጽ ትዕይንት እንዲወጣው ያደረገ የሞንታጅ ስራ አለ ይህ ትዕይንት ስለ አንድ ጉዳይ የሆነ ሁለት ትዕይንት ነው ሁለቱም ለብቻው መቆም የሚችል አቅም አለው አንድ ላይ ሲዋሃድ ግን አንድ ትልቅ ሐሳብን መግለጽ ይችላል መንደሪንን ሳነብ ለብቻቸው መቆም የሚችሉ ንዑስ ግጥሞችን በአንድ ግጥም ውስጥ ማየት ይችላል በአንዳንድ ግጥሞች ውስጥ የምናገኛቸው ስንኞች በውበት በሐሳብም በስሜትም ራሳቸውን ችለው መቆም እንደሚችሉ ተሰምቶኛል ምናልባት ይህ ፍራግመንትድ ከሆነው የሞንታጅ ባህሪ የሚነሳ ሊሆን ይችላል እነዚህ ቅንጣት ስንኞች አንዳንዴ አእምሮን ከጀመረበት ጉዳይ ወደ ላይ እየወሰዱ መልሶ እያመጡ በመጨረሻም ስለ አንድ ጉዳይ የሆነ ነገር ሲሉን ማየት ይቻላል ቅድም ያነበብኩላችሁ ግጥም ሙሉ ግጥም አይደለም ግማሹን ያነበብኩላችሁ የቀረውን አሁን ላንብብላችሁ ያልታመምኩት ሞቼስ ቢሆን አፈንድቼ ለደስታ ዛር ስዞር ቂጤን ሰጥቼ ላሳር ተድላ መስሎኝ ህይወት ማለት ፍስሃው መስሎኝ ነኝ ማለት ደስታውን እየመረጥኩ ስሄድ አኩርፎኝ ኖሮ ኦቦ ስቃይ ቅሬታ ገብቶት ብቸኝነት ቢፋጠጠኝ ስቃይ ድንገት ያብጠለጠልኩት ህይወት ማጎብደዴን ውሃ በላው ለካ ማፈራረቅን ነው መልመድ ማከታተል ነው አመሉ ከህይወት አብረው ሲውሉ አለዚያማ ወዴት ያለ ቁጣ ያለ ምሬት አይ ሰውነት አይ ሞኝነት የቅድሙ ግጥም ብቻውን ቆሞ ስሜት አጋብቶብናል ይሄኛውም አሁን ያነበብኩላችሁ ራሱን ችሎ መቆም ይችላል ብዬ አስባለሁ ይህ በምስል በሐሳብ ሄድ ማለት በአንድ መልክ ብቻ የተገደበ አይደለም በቅርጽም ወደዛም ወደዚህ የማለት ባህሪ ያለው ከግጥምም ወጥቶ ወደ ዝሩ ጎራ ይላል ስንኞቹ የመሩ ወደ ዝሩ መስመሮች ያደርሷል
ዝሩ መልሶ ደግሞ ወደ ግጥም ይልካል። እዚህ ጋር ቃል በራሱ ድምጽ ያለው ዜማ ነውና ዝሩም ልክ እንደ ግጥሙ የራሱ ሙዚቃ አለው። ዜማ በራሱ ልክ የግጥም ከላይ ያለውን የግጥም ሐሳብ ሲሰብራና ራሱ እያንዳንዱ ቃል ለብቻው ሲቆም በራሱ ድምጽ ያለው ሙዚቃ ያለው ምናምን ባህሪ ስላለው በዛው በዝሩ ጽሁፍ ውስጥም ራሱን የቻለ እና አይነት ኤሌመንቶችን ልናገኝበት እንችላለን። ዝሩም በራሱ ሲቀርብ የሞንታጅን ባህሪ ይዞ ቀርቧል። ለምሳሌ በዝሩ የቀረበ ጽሁፍ ቤቴኮ ከደጀ ሰላሙ በምስራቁ በኩል ነው፣ ፊቴን አጥቤው እርጥብ እጄ ጸጉሬ ላይ አባብሼ ወደ በደጀ ሰላሙ አቋርጬ ላይሽ መምጣቴ ነው እያለ ይቀጥላል። በዝሩ እንዲቀረበ እንጂ ራሱን የቻለ ዜማ ራሱን የቻለ የግጥሙን ባህሪ ሳይሰብር ነው የቀረበው ብዬ አምናለሁ። በግል ምናልባት ልንወያይበት ልንከራከርበት እንችላለን። ሌላ ብዙ የሚባል ነገር አለው መንደሪን ለአሁን ከምስልና ከሞንታጅ ጋር አያይዤ ካልኩ ይበቃል። ሌላ ጊዜ በሰፊው እንመለስበት ይሆናል። አመሰግናለሁ። ቢኒያም ገብሩን እናመሰግናለን ዘለግ ላለ እይታውና እንግዲህ በዚህ መነሻነት እኛም ራሳችንን ጨምርበታለን። ነጠላውን እንደ አብሮነት አብሮነቱን እንደ ነጠላ ሰማይ ምድሩን እንደ ገላ አለማየት ወይም ራስን ለመነጠል መሰቃየት ብቻዊነት ብቻችነት ለብቻነት ተኮራምቶ ጊዜ እንዳለ መሞኘት የሚመጣ በሌለበት በየደቂቃው ማማት ይሄን ያመጣል አላዛኝነት። እኔማ እንደ ሰው ከተራሮች ራስጌ ላይ በጨረቃ የሚጠበቅ ኮከብ ሳላይ ዘመን ሄደ ቀና ሳልል ሌት ተካደ ጎህ ቀደደ ወዮ እኔማ እንደ ሰው በኮረዳ ፍቅር ልቤ ሳይፈነዳ መኮራመት በላኝ በቁዘማ ጓዳ ወዮ ዘመን አልፎ ሀጥእ ወድቆ ጻድቅ ተርፎ ዲበኩሉ ምድርን ቀስፎ ከሄደበት ባዶ ቦታ ካንቺ ጋራ ለብቻችን ሳንተፋፈር ሳንፋራ ምን ሳንሰራ ወዮ በአደባባይ ጽልመት ገሎ ብርሃን በልቶ ለማደር እንቅልፍን በፍቅር እሽሩሩ በመውደድ ኬሻ ለመቅበር የሰራ ነው እንዳይሰፈር ማለት እንዳይቆጠር ጊዜን በምናምን አሳብደን እስከፈለገን ለመተል እኔና አንቺ ሳንታደል ዘመን ሄደ ቀና ሳንል ሌት ተካደ ጎህ ቀደደ ወዮ የዚህ ድግስ አዘጋጅ ዋሊያ መጽሐፍት ነው። በተለይ ለሲቲ ሁሴን በጣም እናመሰግናለን። ብዙ ነገር መንደሪን መጽሐፍ ከህትመቱ ጀምሮ እናንተ ጋር እንዲደርስም ይሄንንም ኢቨንት እንዲዘጋጅ ስላደረጉ ዋሊያ መጽሐፍት እናመሰግናለን። እንደዚሁ በየሳምንቱ ቅዳሜ በእርግጠኝነት ደርሷቸዋል የምታውቁትም ነው። ከ10 ሰዓት እስከ 12 ሰዓት ከደራሲያን ጋር የመገናኛና መጽሐፍ የማስፈረሚያ ዝግጅት አለ። በየሳምንቱ ቅዳሜ አመሻሹ ላይ 10 ሰዓት ብቅ ብላችሁ እዚህ ከተመረጡ ደራሲያን ጋር ውይይትና መጽሐፍ የማስፈረም ስነስርዓት ማካሄድ ትችላላችሁ። ሌላው በዚህ መጽሐፍ ላይ ሙሉቀን አስራት የሽፋን ገጹንና እንዲሁ ሌአውቱን በመስራት ተሳትፏል። እሱም ይመሰገናል። በዚሁ ሶስና ሰይፉም ጽሁፍና አርቶት በመስራት ከዚህ በኋላ 3 ገጣሚያኖችን ጋብዛለን። አጭር ነገር ነው የቀረን። ሰይፉ ወርቁ፣ ፍቃዱ አየልኝ እና መሐመድ እድሪስ በተከታታይ መጥተው ደግሞ ከመጽሐፉና የራሳቸው የሚሉትንም ነገር ያቀርባሉ። መልካም ቆይታ ይሆንላችሁ። እንደምን አመሻችሁ። የተገናኘ ነው መንደሪን ለማብላት። ቀስዩም እንኳን ደህና መጣ። አሌክስ አንድ ግጥም ላንብብ። አንገት የለሽ ይሆን
አንገት የለሽ ይሆን ዞረሽ ምታይበት ገልመጥ እንደ ዘበት የተረሳ ካለ የደከመ ጉልበት ባታክፊው ባትስሚው ባይን አለ ለማለት አንድ አንጀት የለሽም ፈታ ለቀቅ ሸምቀቅ ወስደሽ ከግሬ ጥልቅ ሳብ እነቅ ሽምቅቅ እንዳትሄጅ እንዳርቅ መግቢያው ግጥም ነው። አድግ ያልደርስበት ያንቺን ልዕልና ስጎለምስ ጃጅተሽ ሽሽት ለፈተና በምን ልንጠራራሽ በምን ካንቺ ልስፈር ሳቅሽ ታሪክ ሆነኝ ስትስቂ አያሳየኝ አካሄድሽ ዝና አመጣጥሽ ጀብዱ ቀድመሽኝ በመሆን ልብ ያገኘው ደርሳን ትዝታሽ መንገዱ እንዴት ከዚህ ሁሉ በጆሮ የመጣሽ ኩያ እኮ የለሽም ለህይወት አንድ እድሜ አንድ ፈሪ ቀርቶኝ አንቺ ካለሽበት ፈጠኜ ለመድረስ ሰርክ የሚያዘገየኝ ቀድመሽኝ የሄድሽው ነገ አለብኝ ነበር በዚህስ ታዘብሽኝ ይሆን እንዲያው በሸንጎ ፊት ታሪክ ላብጠለጥል እንዲያው በየግንዱ ናፍቆት ላይ ላሳቅል በዚህ ባይሆንልኝ የዕለት ጉርሴን ታክል ግጥም ላቀናብር ሳንቀላፋ ባድር ከግጥም እግር ስር እልፍ አላልሽ ምን ነው ዞርሽ ብታይ ወየው ቃዥቼሽ ስባንን አልሜሽ ስጸንን ካንቺ እኩል ለእኩል አፍ ለአፍ ለማውራት የልብ ለመጋራት አቻ ቃል ለማቅናት ስደክም ጊዜን ስንፏቀቅ እድሜን አይመሽ ቀን መሽቶብኝ በየመስጅድ በራፍ ዘራፍ ላገር ክብር ታቦት ሲከተለኝ በየመቅደስ ደጃፍ ሌጦ አደራድዬ አስማትሽን ስጽፍ እልፍ አላልሽ ምን ነው ዞረሽ ብታይ ወየው ዳናሽ ወዳለበት ጽላት አስከትዬ ሶስቴ ዞሮ ሚቆም እልፍ ዓመት አዙሬ እልልታ ተቃጥሎ ጭብጨባ ገለማ ሳስፈልግ ሳስስሽ መኖሬን ሳይሰማ መስቀል ተደግፌ ስንት አንቀላፋሁኝ የሰላም ለሰላም በሰላም ላንቺ ስንት አሰብኩኝ ምን ያልሆንኩት አለኝ ሰው መሆን ካስቻለኝ ምን ነው አንቺስ ታዲያ እልፍ አላልሽ ምን ነው ዞረሽ ብታይ ወየው ምግባር ሲራጅ መንደሪ እንዴት ናችሁ? ደህና ናችሁ ወይ? መንደሪን ታውቃላችሁ? መንደሪን የሚጥም ብርቱካን ነው ወይም ራሱን የቻለ ከብርቱካኑ ገለጻ በፊት ምግባር እንኳን ደስ አለ በአንድ ዘመን ላይ ስለተጻፈን በጣም ደስ ይለኛል። እና የምግባር ግጥሞች ወደ መኖር የሚመልሱ ናቸው። ውበትን እንደውም አንዳንዶቹ የዚህ ዓለም ሳይሆኑ ምዕናብ ውስጥ ያሉ ናቸው። ስዕል የምትወዱ ከሆነ ጋለሪ እንደመግባት በሉት። እንደገና ደግሞ ሀሳብ ውስጥ የምትኖሩ ከሆነ ወደ ዓለም መምጫ በሉትኝ። ዓለም ላይ የምትኖሩ ከሆነ ደግሞ ወደ ምናብ መሄጃ በሉት። እና በጣም አመሰግናለሁ። በእውነት ደግሞ በኑሮ ስንከራተት ሁለት ግጥም ካነበበልኝ መሬት ረግጣለሁ እና ለዚህም ነገር አመሰግናለሁ። ስለ መንደሪን ብታወራ ደስ ይለኛል አለ፣ ግን ሁሉን አነበብኩና ማወራው ጠፋብኝ። ከዚህ በፊት ስለ ብርቱካን ወይም ስለ ብርቱካን የተቃቀፉትን አስቤ የጻፍኩት ነበር። ስለ ጨረቃ ላነብላችሁ መጣሁ። ሁለት የብርቱካን ጨረቃ ያክል ትዝ ትይኛለሽ። እንዴት ነበረ ቀኑ? ያረገርግ ነበረ ወይ?
በተገናኘንበት ቀን መጋጠሚያው ላይ የቀኑ ሰዓቶች አንጓቸው ላልቶ ነበረ ወይ? ብሎን ሾልኮ ገመድ ተፈቶ ነበረ ወይ? አይቶሽ ነበረ ወይ ስንጥቃት? አላየሁም ነበረ እኔ አላየሁም። የኔው ይህንን የሚያክል ክፍተት ሰው አሽልኮ የሚጥል የሚያለያይ ድንገት ሁሉ ነገር አለፈ ለምልክት እንዳይበቃ ሆኖ ወዲያው አይተሽው መልሶ እንደሚበተን ያሸዋ ቁልል አሁን እንደ ዘበት ያ የሚጠራው ሁሉ ለመናሽ ዝጎ ሰላም ሲለኝ ማነህ ከወዴት ነህ አወካኝ ወይ ብዬ ሁለት ጊዜ ደግሜ ልጠይቀውን አብሮ የነበረን ነገር ጊዜ ሲወስደው ይሄው ሳያርቅ እንዴት አድርጎ እንደሚያደናብር ተመልከችኝ ማሬ ተመልከች እኔ ያልኩትን ሳቅሽን ጊዜ ሲወስደው መርሳት ሲሸፍነው እውነት ጊዜ ምን ናት ብሎ ባንቺ ቀናብኝ ጉንጭሽን አሟሟው እንደ ሎሚ ሊመጥሽ እንደሚያውቀው ሊያደርግሽ ይሁን እስኪ ይሁን ህብረት የለኝም ወትሮም ህብረት የለኝም ደሜ በሰንበሬ ውስጥ ሲንቦጫቦጭ ይሰማኛል ያጠንቴም ፍርግርጉ ተንጫጫ እንግዲህ እኔ አካሌ ባልኩት ውስጥ መለያየት ኑሮ ያጎራብኛል እኔም ለኔ አልሆንኩም ተለመነኝ እንጂ አካሌ ተለመነኝ እሷን ከኔ ጋራ እኔን ከሷ ጋራ ተወኝ ተለመነኝ ልበለው እንጂ በሰመመን የሚወስደኝን የሚገፋኝን የሚያንደረድረኝን በጊዜ ንጣፍ ላይ እሷን አይቼ ነበረ ለመኖሬ ምልክት ላበጅብሽ እኮ ነው ሁሉ ነገር ተዘርቷል እንደ ፍቅር ግን የሚጥም የለም ልልብሽ ተይው ማሬ ተይው በቃ ጊዜ ሁሉ ብዙ ነው የማይሸፍነው ነገር የለም አይደለም ልሁን ከብናኝ ብንብንታ ጋራ ከንፋስ ዥውዥውታ ጋራ ለመኖሬ ምስክር ናት አውቃታለሁ ብዬ በሄድሽበት በመንገዱ ባረፍሽበት የዛፍ ጥላ ስር ጥላውን በመዞሩ ቅጽበት ተግበልና በሆነ ወቅት ሸፈነ የገለጥካትን ውበት አይታታል ወይ ስለው እንደቆዘመ ከትዝታ ኪሱ ውስጥ ገብቶ ሲፈትሽ እኔ ቀድሜ ፈለግ ካነሳው የጣት ስር ቆዳስ ጭምር አስታውስሻለሁ ጥላ እንደተንከራተተ ይኑር ታዩ እንደዞረ ይቅር ታዲያ የት ሄድሽ አሁን የት ንገሪኝ በጉዳዬ ቀድሞ ደራሽ አልሆንሽም መዛሌን አይተሽ እርጥፍ ፎጣ ከግንባሬ አላኖርሽም ሆዴ እንደምትዩ ሆዴ ሳትይ የታለሽ ማሬ የታለሽ ምናልባት አንቺ በነፍስ መልክ ብርሃን እንደሆንሽ አውቃለሁ ብርሃን ደግሞ ስልሽ በደግነትሽ ነው ለኔ ግን በምን ተገምሰሽ በምን ተከልለሽ ተጋረድሽብኝ ፍቅርም ቀን ዞሮት ሲያበቃ ጨለማ ይከተለዋል ወይ ላለሁ ማሬ ከነበረን ክባዊ ትቅቅፋችን ውስጥ ከኔ 10 ጣት ካንቺ 10 ጣት ከሙላዬ ከገላሽ ከገላዬ እንዳለ አብቅተሽ ሁለት የብርቱካን ጨረቃ ያክል ትዝትኛለሽ ከሰመመን ድብስብስታ በተነጠፈበት ስፍራ ላይ አወይ ብዬ የግንባሬን ሽብሽብ ተንተርሼ ስንጠራራ ብልጭ ድርግም ብለሽ ሁለት ጨረቃ ደግሞ ማሬ ትቻልተው ባንዱ ስቃ ነው ባንዱ ደምቃ ነው እያልኩ አሁንም ኑሮዬን ስነቀንቅ የልብ ስድርን ስፈልስ የትዝታ መንገድን ስከልስ እንግዲህ ማሳየት ከመጣም ጋር አንድ ላይ የሚኖሩት ከሷ ጋራ ነው የታለች እያልኩ ስፈልግሽ ማሬ አልመጣሽም እኮ አሁንም የታለሽ አንቺ ጣዕም ከምላስ ላይ ያደርሽ አንቺ መዓዛ ናርዶ ሳልሙናይ አንቺ አበባ ብሩህ አደይ አንቺ ፍሬ ጡም እንኮይ የታለሽ የኔ ሰርኪኝ የታለሽ የኔ መንደሪን የታለሽ ምግባር እንኳን ደስ አለ እዚህ ጋር የመጣሁት ለምኜ ነው A poet is accidentally mistaken ባለቅኔም እንደ ባለ ሳምንት ለምን ዘነበ ተብሎ ሰማይ ላይ ጡጫ ይነሳል መበስበስን ነው መጠንቀቅ ውሃ እንደው መለኮት ሆኗል የሌለበት ሴታል
ባለቅኔም እንደ ውሃ ወደ ጥቁር ተሽኮረመምሽበት አይደለም ዓይንሽን ቀድሞን ግጥም ይጽፋልና መኃልየ ፍቅር 2:9 አንድ እርምጃሽ ዕድሜ ማዕከሉ እኩለ ሌሊት በትወናሽ የቀትርን ገጽ መምሰሉ ሳያስገርመኝ ትየራው ሳይነቀንቀኝ ገቢሩ የመምሰልና ማዕከሉ እንዲያው ብቻ በዘፈን ምግባር መስፈን ማዜም ስለሚችል ይሄን በዜማ ነው የሚለው እኔ ዝም ብዬ አነባለሁ። ሞት ሊገጥመኝ ድዊ ሜዳ ተዘርግቼ አሸነፍኩት አንቺን ዝቼ እረታሁት ማሸነፍን ሳቅሽን 3 ጠርቼ ለስትንፋስሽ ቃል መቅረጼን እስክንድርን ቦቆሲያን ልዑልን መዝገቡን እሸቱን አሸናፊን ቫንጎህን ተስፋሁንን በብረት በዝገት ሕይወት ሁሉ ጣልቃ የሚገባ ገብርዬን አፈወርቅን ሚካኤል አንጀሎን ሉቃስ ኩርፊያሽን እንዲስልልኝ ሞት ወቴን ጣቶችሽ ዘፈን ሲመርጡ በመንካት እንዳይበልዙ ኢሞት ዜማ መቀስቀሴን ጥላሁንን አስናቀችን ካሳን ኢዮብን የማነ ባሪያን ሜሪ አርምዴን ፀሐይቱን ከዚሁ ካስመራ ሚኒሊክን ኬኔዲን ሂሩትን ብዙነሽን ባህሩን ዶን ዊሊያምስን ሬይን ካሳን እኚህን ሁሉ የነፍስ መና ለክብርሽ ግብር ማግባቴን ለአንቺ ስል አምላክ መሆኔን እንደ ዘበት ችላ ብዬ የሳቅሽበትን መንገድ ዱካውን ተከታትዬ ሳላገኝሽ ላለመለስ በፍቅር ስም ቃል አምዬ ቃል እንዳይፈስ ከከንፈሬ በአርምሞ ግጥም አዝዬ ረድኤትኪን ገብረ ክርስቶስን ሰይፉን ጆኒ ሀብቴን ኤፍሬምን ሰለሞንን ኤሬሳ ሰይፉን መታፈሪያን ያዴልን ምትኩን ጸጋዬን በእውቀቱን መዘክርን በረከትን ዲበን አያሙሌን ሚካኤልን ምናሴ ስዩምን ተፈራ አንዱን አስቱን ነብይን ፍሬዘርን ኤልሳን ምልእቲን ቶማስን ማርቆስን እንደ ጠበል በባዶ ሆድሽ ላነብልሽ በጠዋት ላግኝሽ የራሴን ገጽ እንኳን በመስታወት ሳላይ በፊት yours before other face ባዛንነት ነው ለፍቅር መስነፍ ሲመሽ ብርሃን ከሰማይ ሲሸሽ ዘላን ኮከቦች እዚህም እዚያም ሲሉ ላነጋልሽ አሌክስን የነቅበላን የነ ሐሰተኛውን የነገና ስንት አዳምን ስብሃትን ነፍስህ ምህረት ስለማያስፈልጋት ምኞት ይቀለበሳል ሞት ያሽቃብጥልህ ኦቦ ስብሃት አሜን ወአሜን። ጃርሶን ፈርጥ ሌሊሳን በዓሉን ፍቅርሽን እንደ ዘመን ጌጥ እኩያ ማጣቱ ስለሚያንገበግበኝ ሰሙርን ስንቅነህን ሶስናን ወርቁም እንቁም ራሱን ባፈር ደብቆ ነው ያለው አላልሽም? ይፍቱን ሄርሜላን ኤልሳን ብሉበርድ ልደግምልሽ አሰብኩና የረጋ መቼ ታጣው እዚህ ጋር በቀለጠ መዝሙር ብፈለቀጥ ውስጤ የምትሽኮረመም አንቺን እንዳይደለው ሁሉ ትኩስ ወጣትነቴ ስትጤ ስላየ የጠጠረ ወንድነት አጥንቴን የሚዞረኝ ይመስላለሁ። መምሰል እግዜር ይለ ግን እኮ ወላሂ deconstruct me it's all you deep inside ሴቶች እልል ይላሉ። ይሄን አየሁ ይሄን ለየሁ የምለው አንዳች ሳይኖረኝ እንደ ፎቶግራፍ ትክ አርጎ ጊዜ የሰለበኝ ሽፋሽፍትሽ ሳይርገበገብ ሰዓት የሚያስመዘግብ እጹብ ነገር ልጋብዝሽ አብርሃምን ቢንያምን መዓዛን ብሩንም ወርቁንም ማን ያዘዋልን ኃይሌ ገሪማን ውዲ አለንን አባተን እንትናን ቀጠሮ ላሲዝልሽ አሰብኩና ዳቦ አስደፍቼ
ማስጋገር ሲቻል አረቄ በጋዜጣ አሳሽጌ ጋዜጣው ጦርነትና ወረርሽኝ የተዳበሩበት የስሪያ ሜዳ ሁሉን አስደርጌ ማድረጌ ላንቺ ሰስቼ ሀሩር መከላከያ የባህር ዛፍ ዝንጣፊ ካናቴ አነጥፌ ጥላጥላውን ጉዜ ግን ሀሩር ፍለጋ ጉዳትልም ይላል ብመጣም አንቺን ፍለጋ እቺ ነፍሴ ለፍትወቴ እቺ ልቤ ለረፍቴ የሚለየንን ምክንያት ልታቃልል ስትዋልል በመሃል ጥቁር ሆነ love breaks my bones and I laugh እንዲል ቡኮስኪ አንቺን ይዤ እድሜ እንዳጣ ከጊዜ ክብ እንደወጣ በሞክርም ያንሰራራል እንጂ በናፍቆት መለየት ሞት ነው አይድንም ቢሆንም ለምን የኔ ወጣውስ ነበር ያለው መሐመድ ደመና ምን ያህል እንደሚያዋጣ ነው እንግዲህ ሀገሩ ላይ የሚያሳይ ቆንጆ ነገር ነው አይደለ? ሳንሰማው ብንሄድ የሚቆጭ ነበረ። ከዚህ ቀደም ዘንባባ መጽሐፍ የደረሳችሁ ታውቁታላችሁ። በጣም ቆንጆ ግጥሞች አሉት። ከዚህም በቀደመው ተንጠላጥሎ ነውና ዛሬ ላይ የሚደረስ ከዚህ ላይ አንድ ግጥም ባነብ ብያሰብኩ። እየደቀደቅሽኝ እያፈራረሽኝ እየረጋገጥሽኝ እየፈረፈርሽኝ በመልኩ ጠፍር እንደተረገጠው የውድቀት መምህር ተነጥፌ ከእግሮችሽ ስር ተጠንቅቄ ተረከዝሽን ጺሜ እንዳይጭር አዋራ ቅሜ አፈር ሽቅብ ሳደንቅሽ ነበር እያልኩኝ ጣቷ ሲያምር ተረከዟ እግሯ ሲያምር አይ ፍቅር ነው የሚል ሌላም ያስደግማል። ግን እኔ ወደዋለሁ የመጀመሪያውን መጽሐፍና አንድ ቆንጆ ግጥም አለች በእርግጥ ቆንጆ ግጥሞች አሉ። በዚች ምድር ያለኝ አንዱ ትልቁ ሀብት ወትንሹ ቅጣት አንቺን አለመርሳት። በዚች ምድር ያለኝ አንዱ ትልቁ ሀብት ወትንሹ ቅጣት አንቺን አለመርሳት። ጢስ አቅፎ መደነስ ከጨረር መንጠልጠል ከጽልመት ላይ መቁረስ በሰው ልጅ ችሎት ላይ አማልክትን መክሰስ ነፍሴን አልፈተናት አንቺን እንደመርሳት። ለምን ዝም ብለን የመጀመሪያው መጽሐፍ አንዴ ወርደ ነው አንብበ ነው ከዛ የኛው ቤት ታነብታለች። አንዴ መጨረሻ ለበል የምር እኔ ስለምወደውም ደስ ስለሚለኝ ቆንጆ ነገር ደጋግሞ ቢሰማ አይተላም። ምን ሀቅ አለው ሰማይ ምድርን የሚያሳንስ አበባ ይበቅልበት ፍቅር አይጠነስስ። ምን ሀቅ አለው ምድር ታምር የሚያስቆጥር ጽልመት አከናንቦ ኮከብ አያስቆጥር። ምን ሀቅ አለው ሀቁ ምን እውነት ለእውነቱ አንቺ ባትኖሪለት ከንቱ ነው ፍጥረቱ። ውበት ነሽ ለሰማይ አድባር ነሽ ለምድር ለፈጣሪ ጥበብ የኩራቱ ድንበር። ውበትን እምነትን ፍቅርና እውነትን ካንቺ አካልና ነፍስ ባርምሞ ተማርኩኝ። ረቡኒ ፍቅሬ አንቺን የመሰለ ዓለም አላየሁኝ። ከዚህ ላይ ሰነበትኩ። እዚህ ላይ ይበቃኛል። እኔ ነገር ይሰለቻል መሰለኝ ሁሉ አለ ተብሎም አይባልም። ግን ቅድም ሰይፋ ያነበባትን ግጥም እኔ በጣም ወዳታለሁ። ደግሜ ባነባት ቅር ይላችኋል? አንገት የለሽ ይሆን ዞረሽ የምታይበት አንገት የለሽ ይሆን ዞረሽ የምታይበት ገልመጥ እንደ ዘበት የተረሳ ካለ የደከመ ጉልበት ባታቅፊው ባትስሚው ባይናለው ለማለት አንድ አንጀት የለሽም ፈታ ለቀቅ ሸምቀቅ አንድ አንጀት የለሽም ፈታ ለቀቅ ሸምቀቅ
ወስደሽ ከግሬ ጥልቅ ሳብ ንቅ ሽምቅቅ እንዳትሄጅ እንዳርቅ አድግ ያልደርስበት ያንቺ ልዕልና ስጎለምስ ጃጅተሽ ሽሽ ስለፈተና በምን ልንጠራራሽ በምን ካንቺ ልስፈር ሳቅሽ ታሪክ ሆነኝ ስትስቂ ያሳየኝ አካሄዲ ዝና አመጣጥሽ ጀብዱ ቀድመሽኝ በመሆን ልብ ያገኘው ደርሳን ትዝታሽ መንገዱ እንዴት ከዚህ ሁሉ በጆሮዬ መጣሽ እኩያ እኮ የለኝም ለህይወት አንድ እድሜ አንድ ፈሪ ቀርቶኝ አንቺ ካለሽበት በጠኝ ለመድረስ ሰርክ የሚያዘገየኝ ቀድመሽኝ ይሄድሽው ነጋለብኝ ነበር በዚህ ታዝኝብኝ ይሆን እንዲያው በሸንጎ ፊት ታሪክ ላብጠለጥል እንዲያው በየግንዱ ናፍቆት ላይ ላሳቅል በዚህ ባይሆንልኝ የለት ጉርሴን ታህል ግጥም ላቀናብር ሳንቀላፋ ባድር ከግጥም እግር ስር እልፍ አላልሽ ምን ነው ዞረሽ በታይ ምን ነው ቃዥቼሽ ስባንን አልሜሽ ስጸንን ካንቺ እኩል ለኩል አፍ ለአፍ ለማውራት የልብ ለመጋራት አቻቃል ለማቅናት ስደክም ጊዜን ስንፋቀቅ እድሜን አይመሽ ቀን መሽጦብኝ በየመስጂድ በራፍ ዘራፍ ላገር ክብር ታወስ ይከተለኝ በየመቅደስ ደጃፍ ሌጧ አደላድዬ አስማትሽን ስጽፍ እልፍ አላሽ ምን ነው ዞረሽ ብታይ ምን ነው ዳናሽ ወዳለበት ጽላት አስከትዬ ሶስቴ ዞሮ የሚቆም እልፍ ዓመት አዙሬ እልልታ ተቃጥሎ ጭብጨባ ገለማ ሳስፈልግ ሳስስሽ መኖሬን ሳይሰማ መስቀል ተደግፌ ስንት ያንቀላፋውኝ የሰላም ለሰላም ለሰላም ላንቺ ስንት አሰብኩኝ ምን ያለንኩት አለኝ ሰው መሆን ካስቻለኝ ምን ነው አንቺስ ታዲያ ዞረሽ ብታይ ምን ነው ልፋላሽ ምን ነው ይላል ይታደል እሺ የኔ ጨርሻለሁ ራሱ ምግባርን ጠራዋለሁ ከዛ በኋላ ጥቂት የምርቃ ስነ ስርዓት አድርገን በዚሁ እንሰናበታለን ምግባር ሲራጅ የዘንባባና የመንደሪ ከዛፍ አካባቢ ግን ዞር አለን ብሏል አንዴ ዘንባባ አንዴ መንደሪ አትመጣም ወይ ቴዎድሮስ አክሊሉ ሙዚቃውን በቀጣይ እየተጫወተ አብረው ያነባሉ ምግባር እንዴት ያስፈራል ሲለኝ በጆሮዬ ፍርሃቱን ለመክላት ብዬ እሺ እንደምን አመሻችሁ ጋሻ ላይ ሲሄዱ አንዴ እንኳን ደህና መጣችሁ አንድ ሁለት ግጥሞች አነባለሁ ቆም አድርጌ ራሴን ለሳይኮአናሊሲስ አሳይቼው ምሴን ምን እንዳለ ውስጤ ቀድጄ ቆዳዬን በቃል በመናምን ምዝበራ መለኮት በሰመመን መስኮት ውስጡ ቄስ ያልተዋወቀው እኔን ሊሆን የሚጠር ህይወት የተመኘ ስንት ጉድ ተገኘ እኔን ግን ገረመኝ እኔን ምን ገረመኝ ይሄ ሁሉ እድሜ ይሄ ሁሉ እርጅና እስካሁን እስከዚህ ትናንት ነው ገና ብያለ ማሰቤ ህፃን ሆኜ የነገሩኝን ካመንኩ ሁለት ጥርሳቸው ወርቅ የሚስቅ ያለ ጫማና ያለ ስንቅ ባላ እንጨት ሽርጥ ከወገባቸው ጠልፈው የሚለመኑ ገሪባ መዳፍ የሚተነትኑ ፈቅደው እጄን ስመው ምን አሉኝ ምን አሏት ለናቴ ይሄ ልጅሽ ድንቅ ያደርጋል ውሃ ነው መቅለም ይችላል
መቼም እናቴ ደስታዋ ሃናኮ መቆም ያስተማረችኝ እጄን ይዛ ነበር። ዛሬም ቀለም ልታስቆጥረኝ የኔታ ጋር እጄን ይዛ ቀለም እንደ ውርንጫ ታዘዘኝ፣ ፊደል እንደ ዘንባባ ሆነልኝ። ቀስ እያለ እኔም ለድር ለጉራ ያህል ፊደል ተራ ስብሰለሰል ቀለም ሻፈደችልኝና መልካ መልኩን ግዳይ ስጥል ኖሬ አንድ ማታ ቁንጫን በግማት ለማስከር አረጋዊት ላም ሳባረር ውዬ በሰበሰብኩት በኮሶ ያሸበረቀ እበት ቅብትብት ጊጥት ካለ ትኩስ መደብ ቅርናታም ቅዠት አባል ነው ይሰነቃ እናቴ በስሜ ስትምል ሰማሁኝ ምግባር ይሙት እያለች ስትገዘትብኝ። ይህ ከመሆኑ አንድ ሰንበት ቀድሞ በጨረቃ አሾቅ እያጨማለኩ ጥርሴ መሃል ስራመድ ድንገት ሸርተት ብላብኝ መሬት ተንተፋትፌ ቀሚሷን እሱ ሲሳተኝ እግሯ ሲሳተኝ ጥርሷ ሲሳተኝ ሳቋን ያስኳት ጥርሷና ሰርዶ መሃል እንዳንካሴ የተቀበቀበ ጨረር ነበር። ስለዚህ ምትሃት እንቅፋት ጥፍሬን ፈልቅቋት ማሰሻ ስላስተኮስኳት ልጅ ለውድ እናቴ ስነግራት ፊቴ አቀርቅራ ያኔ ነበር እንደሸበተ ፀጉሯ እናቴን አዝና ያየኋት። ስጋት ነበር ያዘኗ ስር ስለሚሞት ስለሚቀር ፍቅር ያስፈራት ነበር። የተኮሰችልኝ ልጅ ግን ጠይም እጇ ያተኩስ ነበር። ተንበርክካ ከንፈሯ ከጉልበቴ ስንዝር ርቆ ሲጤስ ያተኮሰኝ ትዝ እያለኝ ፊቴ ያቀረቀረ የእናቴን ሐዘን ሲያስረሳኝ ያን ጊዜ እድሜ ያስፈራኝ። ያ ማታ የእንቅፋቴ ሲጠዘጥዘኝ ቁስሌ ዝቅ ብሎ ከመስቀሌ የተንጠለጠለ ባሩዱ ያልጤሰ ጥይት አያቴ ያወረሰኝ ዝምታውን የሚያስታውሰኝ ከገመዱ አላቅቄ አብሮት የታሰረ ወዛም ክታብ የሴት አያቴ እምነት ያለበት ሚካኤልን የምትጠራበት ጩኸት መስቀሌንም ክታቤንም ጥይቴንም ስፈታታ ላፍታ ዝምታ የሶስቱንም ማንጠልጥያ ክርዤ 3 ጊዜ ቁስሌ ላይ አዞርኩት። ጊዜ ያልተቆጠረለት መድኃኒት የለምና ነው። ነፋሱ ያንጎራጉራል። ብርድ ነበር በበር የሚገባ ጋቢ ልደርብ ተነሳው። ያበደ ዝንብ መሆን አለበት ቁስሌን ይዞራል። ጎንበስ ስልከላው የጠላ የነፍሮ ፈሳው። እቺን ደግሞ በዜማ የኩሩ የቁንም ቢበጡት ቢተረትሩት ሰሙ ሽቱ ወርቁበት ጸረ ጂኒ አማትቤ የተነሳው። እናቴ ግን ከሰመመን እስካሁን አቀርቅራ ታነሳለች፣ አቀርቅራ ትቆማለች። እማ ግብሯን ጠራው፣ አቀርቅራ ቀና አለች። እንቅፋቴን አካሄዴን መድረሻዬን እያከመች የእድሜን ሸክም ሳላግዛት እናት አለማርጀታለች። በአንድ ጀንበር ሸብታለች። ተተበተብኩ በደም ስሬ ሰውነቴን እሳት ላሰው ሆና ሆነብኝ ነገሬ። እቺ ሴት ናት ዛሬ በስሜ የምትምለው ወዮ ሌሊት እኔ ከእድሜ ነው ጥሌ ከሚያረጅ ከሚሸብት ሁሉ። ዛሬም አያርመኝም አይደል አንድ ጉብል እንደ ውዳሴ ማርያም ግጥም ሊያድል ህልሜን በዜማ ያካል አሚና ነው ላሊበላ አኮቴት ሽጦም ይበላ። ይህም ያልፋል እየተጀነንኩ ሱሬን እየተቆነነው ቲሸርቴን ኪሴን አርገፍግፌ ሳንቲም ዘገንኩ ምርቃት ልሸምት በሬን ከፈትኩ። ድፍን ጨለማ መጣኝ ስልኬን አውጥቼ ባትሪዋን ለኮስኩ። ውሻን ቆራሪት ጅብ ይጮሃል ሁሉ ነገር ህልሜ እየመሰለኝ ከበስተኋላዬ
ስስጆ ገቤን ሲዞረኝ ክው ያዘኝ ሚስቴ ክፋት ያስተዋወቀን በሩን ዘግቼ ስመለስ በበር የገባ ነፋስ በፍሬም የተንጠለጠለ የእናቴን ፎቶ ያወዛውዛል። ጎንበስ ቀና የሚል እየመሰለኝ ያላረፈች እየመሰለኝ ጊፍቴ ወገቤን ለቃ ወደ ጓዳ ስትሄድ ያጎነበሰች እየመሰለኝ ህልም እየመሰለኝ እውነት እየመሰለኝ እፈራለሁ። አመሰግናለሁ። ትልቅ ድንጋይ ከዚህ በኩል ካናቴ ላይ ችዬ ብሸከምና ከዛፍ ከጠጠር ከሳር እንደ ታቦት እንደ ባርኔጣ እንደ ሎሚ አፈናጥጬ ብዞር እስካልተንጠለጠለች እግሬ እስካልተነቀልኩኝ ካፈር ፎይ ቀለለኝ ትላለች ምድር። ልክ እንደዚህ አካሌ ከኔ ቢርቅም አካልሽ ከኔ ቢርቅም ከልቤ ስምሽ አይለቅም። ረግጬው ከቆምኩት ስር ሕይወት ነበር የጉንዳኖች ሰልፍ ያለበት። ለግዝፈቴ ስላነሰው ሰልፉን ጫማዬ ጣሰው። ትንሽ አይደል ስቅ ያለፍኩት ህዳት አይደል ንቄ ተውኩት። እንግዲህ ትንሽ ሕይወት ፍቅር ካለው ያጣሁሽ የዛን ዕለት ነው። ይኸው አሁን የህልውና ትንሽ የለውምና ዋርካው ቀጋው በስር በቅጠል ሲጓዝ የምድር ፀሐይ መሽኮርመም እድሜ ሆኖ ሕይወት ሲያዝ ምትገኝ መስሎኝ በመቆም የለውጥ ጮማ በመጾም ፊደል እንኳ በብዙ ቅርጽ ይገለጣል። እኔ ግን የምወከልበትን አምሳል የምከለልበትን አካል እስካጣ ሰውሮኝ አረራይ መሃል ጊዜ ከአካሌ ላይ ጽፍ አልጸጸትባት አንዴን ሕይወት ገልጦብኝ መጻፍ በየቆምኩበት ሁሉ በያቋረጥኩት ጉዞ የጉንዳን አንቀጹን መዞ በመሃል ደርባባ ሳክሽን ሲግተኝ መለየት ይሄ መሰለኝ። ጨረቃ ኮከብ ያልዞሩት የጸዳል እግሮች ያልዋለ ምን አለ እንደ መለየት እንዳዘን ጽልመት ያዘለ ለስንት አዘን ለስንት እንባ ስንት ይቅርታ ላቋረጥኩት የሕይወትን ንድፍ በቀጥፋት ወጣትነቴን በሰቅላት ለጋ መንፈሴን ይገጥማሉ ወይ የጉንዳን ሰልፍ? ሺህ ቢታሰር አንጀት ባንጀት ቢኮማተር የእውነት አጥንት ሺህ ቢታረር ሺህ ቢዘመር ከሞት ይጠራል ናፍቆት መለየት ያከማል ፍቅር። ምን ያህል ያስጉዛል መለያየት አንቺስ ምን ያህል የተጓዝሽ ከኔ ለመራቅ? ተኝቼበት የማይተኛ አልቅሼበት የማይረግብ ሕይወቴን የሚጠዘጥዛት ዕድሜን የሚደበድብ አለኝ ኃጢአት ስንት ሆናልኝ ሞትን እንኳ ያልቻልኩላት። ታዲያ ምን አለበት ልክ እንደ ከግ ተፈግፍጎ ናፍቆት ቢለቅ ጥፍሬን በላኝ ልብ አጥንቴን ማይታከክ ማንነቴ። አንድ ቀረው ብቻ ቀረው መቼም ለቃል ባይመከርም አንድ ለጽድቅ የሰራሁት ለፍቅሯ ግጥም የጻፍኩት ሌላው ጎኔ ጸጸት ኃጢአት ነው ያለበት። ታዲያ ለስንት ሐዘን ለስንት እንባ ስንት ይቅርታ። አመሰግናለሁ። እሺ ምግባር እዚሁ ሳለ አንድ የመጨረሻ ዝግጅት ይቀረናል። እሱን አከናውነን በጊዜ ወደ ቤታችን እንሄዳለን። ከዛ በፊት ግን ይህ ስራ እንዲከናወን ለጣራችሁ በሙሉ ይቀራል አንድ ፕሮግራም ብያለሁ። ለጣራችሁ ሁሉ እናመሰግናለን። ይኔ ፒክቸርስ ዳዊት እንደዚሁ መጽሐፉን ደጅ ላይ በመሸጥ በማስተዋወር አብራችሁ የነበራችሁ። በመጨረሻ ጋሽ ስዩምንና ጋሽ አለማየሁን ወደዚህ እንጋብዛችኋለን። ትመርቁታላችሁ። ምርቃት የመጽሐፍ በቃል ቢሆን ጥሩ ነው ብዬ አስባለሁ። እኔ መጽሐፉን እንዲህ ማድረግ አንድ ደንብ ሊሆን ይችላል። ልጅ ደግሞ የሚያድገው በምርቃት ነውና በቃል ምርቃት ነውና እባካችሁ ሁለታችሁ ወደዚህ እንጋብዛለን። መጽሐፉን መርቀን እንሸኛኛለን። እኔ ግላችኋለሁ
እድለኞች ናቸው። በዚህ ምሽት መገኘት እድለኝነት ነው። ለመናገር ድል ከገጠመኝና ደስ ካለኝ ነገር ውስጥ አንዱ ምግባርዬ ቅድም ዝም ብዬ እንትኖችን የጻፉበትን የቃል ቁጥር አየሁና በአመዛኙ ሶስት ፊደሎች ናቸው ቃሎች ናቸው የተሰደሩት ወይም የተኮለኮሉት። በሶስት ቃል ግን እጅግ የረቀቀ ሀሳብ መሳል ማለት የሚገርም ነገር ነው። ምናልባት ሶስት ከዛ በኋላ 2 እና 1 እያለ ይቀጥላል። በጣም ድንቅ ነገር ነው። ቁጭ ብዬ አንድ ሀሳብ አስብኩ። እናንተ ታስቡት እንደው አላውቅም። ብዙዎቻችን ግጥምን በብዙ ከበሮ፣ በብዙ ጮክ ያለ ድምፅ፣ በብዙ ጮክ ያለ ቃል ነው የምንጽፈው። ነገር ግን ቀላል በሆነ ነገር ግን እጅግ ከፍ ያለ ድምፅ ሊሰራ እንደሚችል በምግባር ስራዎች ውስጥ አየሁ። ልክ ነኝ? ከልቤ ነው የምላችሁ። ሌላው እቺን ብናገር ደስ ይለኛል። የጻፋቸው ብዙ ሀሳቦቹ በሴቶች ላይ ነው ያለው። ድንቅ ነገር ነው። ለምን መሰላችሁ? ሁላችን በወጣንበት ታምራት ነው። ሁላችንም በታምራት የወጣን ልጆች ነን። በሴቶች ጭን ውስጥ የወጣን ሰዎች ነን አይደለም? ታምራት 2 ሰዎች ተጋድመው 3ኛ ነገር ማፍላት የመጀመሪያው ታምራት ነው። ቀጥሮ ማንም ሰው ያልሰራውን በየትኛውም ምድጃ ያልበቀለውን ማንም የማያስበውን ምግብ አዘጋጅተው የሚሰጡን ሴቶች ናቸው አይደለም? የታምራት ምግብ ያበሉን እነሱ ናቸው። ስለዚህ ስለነሱ ብንናገር ትልቅ ነገር ነው። አንዳንድ ጊዜ አርተን ነው እንዲያርጉ የሚኩሳት እንዲያርጉ የሚኩላት ወይስ ቆንጆ ሴት ይወዳል ይሄ ሰውዬ አልኩ። ማይጠላለ ነገሩ ወይስ ሀገር ናት እቺ ሴት የምትባል ነገር። ሶስቱም ቢሆኑ ግን ለውጥ የለውም። ሶስቱንም ልባችን እንዲነካ ልባችን ጥግን ይደርስ አድርጓል። ብዙ ባልበዛ ቃላት ምናልባት የእንትን ሙዳዮች አይታችኋል። ይሄ ሙዳይ በሚሰፉት ጌጥ አላቸው እንትኖች የሉም። አይ በሰበዝ የሚሰሩት በስንደዶ ስንት ነገር ነው ያላቸው እነሱ ነገሮች። ሳር ሰበዝ ግን የሚገርሙ ነገሮች አይሰሩም። የሚገርሙ ቅርጾች አይመጡም። እንግዲህ የምግባር ግጥሞች እንደዛ ይመስሉኛል። በቀላል 3 ቃሎችን አስቀምጦ ደርድሮ ነገር ግን እጅግ የሚገርሙ ስዕሎች፣ እጅግ የሚጋልቡ ምስሎች፣ እጅግ የሚጠልቁ ሀሳቦችን በቀላል ቋንቋ በበዛ እንትላል ቀለም በበዛ አይደለም በሰበዝና በሳር ልክ ነኝ ባለላ ይኸውላችሁ እንግዲህ ልንማርበት የሚገባ ነገር አንደኛው ግጥሞች ከበሮ ስለበዛባቸው አይደለም፣ መብረቅ ስለተንጎዳጎደ አይደለም፣ ቃሎቹም 8 ዘርፍ ወደ ስለሆነ አይደለም። በ3 ቃል ብዙ ነገር ሊሰራ እንደሚችል ነው ያሳየኝ። ስላወቁት ደስ ብሎኛል። ስላወቃችሁት ደስ ይበላችሁ። በተለይም የዚህ ትውልድ ተካፋይ ስለሆንኩ ደስ ይለኛል በጣም። እባካችሁ እንደ ልማድ ሆኖ ግጥሞቻችሁን በዚህኛውም መስመር ቃኙት። ግዴታ ለሚለው ዜማዎች አለ ያለም የሚሰራበት ግጥም እንዳለን ያየነው። ሞክሩት። አዲስ የግጥም ስልት ነው አይደለም፣ ግን ስልቱን አሳምሮታል።
አሳምሮ እንድንሰማውና እንድንመኘው አድርጎታል። በጣም ደስ ብሎኛል። ስለ ሴቶች ስላነሳ እንደነገርኳችሁ ነው። ጸይም ደግሞ ወዳለሁ አትቀማኝ አንተ። ግን በድንቅ ቋንቋ ገልጿቸዋል። እኔ ወዳቸዋለሁ እንጂ እኔ አልገለጽኳቸውም። እሱ ግን ቆንጆ አድርጎ ገልጿቸዋል። ቆንጆ ነው። ሴቶች በቆንጆ ቋንቋ ተገልጻችኋል። ሲያንሳችሁ ነው። ግን ደግሞ እንዳትኮሩ። የኛ ያልሆነ ምንም ኖሯችሁ አያውቅም። ልክ ነኝ? የኛ ያልሆነ ምን አላችሁ? ግን የኛ የሆነውን ቆንጆ ታደርጉታላችሁ። እሺ፣ የኔ ነገር አረዝማለሁ። በጣም ደስ በሚል ነገር ነው የጻፈልን። በጣም ደስ በሚል ተቀበሉት። ባካችሁ እንደገና ዘር ነው ወሰዱት። እንደገና ወሰዱት እባክህን። እኔ ዘባዘባ ስለሆንኩ ልቀጥል ወደዚህ። እኔ የምናገረው ነገር የለኝም። የትላንትና ነው ያገኘሁት መጽሐፉን። ሌሊት ሳነበው ነበር። እንደ ረድኤት ተረፈ ጠያይም ቆንጆ ግጥሞች አግኝቻለሁ። አሪፍ ነው። ቀያዮቹ ደግሞ ጣል ቢሉበት አሪፍ ነበር። አሁን ፊቴ ላይ የምታዩት ድባብ እዚህ ሲነበቡ የነበሩት ግጥሞች መልክ ነው። ስመጣ እየሳኩ ነበር ከነ ጆጋ። አሁን እዚህ ጋር ግን ያማል። ግንባር ላይ የሚጻፍ ነገር ሳትመለከቱ አልቀራችሁም። ሙሉቀን አስራት መሰለኝ ከበሩን የሰራው። ለምንድን ነው መንደሪን የሚለውን በቅጠሉ የሰራው? የቅጠሉ መልክ ነው እዚህ ጋር የታየው አይደል? ለካ ቀያይም መንደሪኖች ስላሉ ነው ግጥሙ ውስጥ። ቀያይ መንደሪኖች ይቀራሉ፣ ፈካ የሚሉ ደስ የሚሉ። በዚህ ጉልበት ሀዘንን በዚህ መንገድ ለማጋባት በሚችልበት ጉልበት ሌላ ቀያይ ደግሞ መንደሪኖች ስቅ የምመርቀው የሚቀጥለው 3ኛ መጽሐፍ ላይ ሳያስፈልግ አይቀርም። ልክ እኔ እዚህ የመጣሁት ለትንሽ ሰዓት አምልጬ ለመሄድ ነበር። መርቀን እንመጣለን የሚል ነገር ሳበዛ ቱቱ ብለህ ነው እንደምትመርቀው? እንደውም አንድ ቱ ብቻ ይበቃል ብዬ ነበር፣ ግን አልበቃም። ሲነበብ ድጋሚ ሌሊት የተቀመጥኩበትን ያህል አሁንም ድጋሚ አስሮ ቁጭ አረገኝ። ጉልበቱ ነው። እንዲህ አይነት የሚተካ ልጅ ማግኘት መታደል ነው። መሰሰት አይቻልም። መጽሐፉ ስለሚመረቅ አይደለም፣ ቢመረቅም የራሱ ጉዳይ ነው። የተሰማኝ መጥፎ ከሆነ መጥፎ ነገር ተናግሬ ሄድ ነበር፣ ግን ጥሩ ነው። እንደምታዩት ነው ጉልበቱ። ምቀኝነት ካልያዘኝ በስተቀር መጥፎ ነገር ልናገር አልችልም። አሪፍ ነው። ድሮ እንደሱ እናደርግ ነበር። ቆንጆ መኪና ስናይ ከካሜራ ጋር ከገጠምችልን ጠጋ ብለን እንነሳ ነበር። እንደሱ ከመንደሪን ጋር አብሬ ፎቶ መነሳቴ ለኔ ኩራት ነው። አመሰግናለሁ። እሺ፣ አመሰግናለን። የደንቡን እናድርግ እንግዲህ ከዚህ ቀደም የነበረ ስለነበረ መጽሐፉን ከፍ አድርገን ለፎቶግራፍ እንዲያምር ነው። በነገራችሁ ላይ እቺኛው ሐሳብ በጣም እናመሰግናለን። ደግሞ የደረሳችሁ ሰዎች ላልደረሳችሁ በማዳረስ በዚሁ ቆዩ። መጨረሻ ላይ መጽሐፍ የማስፈረምና ፎቶግራፍ ስነስርዓት ይኖረናል። ፎቶግራፍ የተነሳችሁ ሰዎች በዋሊያ ቡክ ስቶር ቴሌግራም ቻናል ላይ ማግኘት ትችላላችሁ። እናመሰግናለን። በሰላም ደሩ። እናንተንም